ኤርትራን ያስደነገጠ የህንዱ ጠቅላይ ሚኒስትር አዲስ አበባ ጉዞ የሁለቱ ሀገራት መከላከያ የትብብር ስምምነት ሊያደርጉ እንደሆነ ተሰማ። ከሀያል አገር ጋር የሚደረገው የጦር ስምምነት ኤርትራን ክፉኛ አስጨንቋታል። ኢሳያስ እስረኞችን መፍታታቸውን አጠናክረው ቀጠሉ። ጫና ውስጥ የሚገኙት ኢሳያስ የጀመሩት እስረኞችን የመፍታት አካሄድ ካለው እስረኛ አንጻር ምንም ማለት እንደሆነ የገለጸው ተመድ ኤርትራን አሳሰበ። የማንም ተላላኪ አይደለሁም ስምረት ፓርቲ የጌታቸው ረዳ ስምረት ፓርቲ ከመንግስት ጋር ይሰራል መባሉን አስተባበለ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ያለ ባህር በር መኖር እንደማትችልና ቀይ ባህር ለኢትዮጵያ ያለውና ጉዳይ መሆኑን ከገለጹ በኋላ ኢትዮጵያ በርካታ ስራዎችን እየሰራች ትገኛለች። ከተባበሩት መንግስታት ድርጅት እስከ ሩሲያ ከእስራኤል እስከ አሜሪካ የኢትዮጵያን ወደ ቀይ ባህር መመለስ አጥብቀው የደገፉ ሲሆን አሁን ደግሞ ተራው የዚያዋ ሀገር ህንድ ሆኗል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ የሚይዙት የሚጨብጡት ጠፍቷቸው ከሀገር አገር እየዞሩ ባሉበት ወቅት ኢትዮጵያ ከዓለም ከፍተኛ የህዝብ ቁጥር እንዳላት የሚነገርላትን ህንድ ጠቅላይ ሚኒስትሯን በቤቷ ጠርታ ለማነጋገር ዝግጅቷን ጨርሳ የእንግዳዋን መምጣት እየተጠባበቀች ትገኛለች። ይህም ለኢትዮጵያ ይዞት የሚመጣው ብዙ በረከት እንዳለ እየተነገረ ይገኛል። በአሁኑ የመረጃ ሰዓታችን ይህንንና ኤርትራ በተመድ የተላለፈባትን ማሳሰቢያ እንዲሁም ስምረት ፓርቲ የማንም ተላላኪ አይደለሁም ያለበትን አክለን ይዘን ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ኢትዮጵያ ወደ ቀይ ባህር ለምታደርገው ጉዞ ይረዳት ዘንድ በዲፕሎማሲው ረገድ ጠንካራ ስራዎችን እየሰራች ትገኛለች። የዓለም ከፍተኛ ኢኮኖሚና ህዝብ ያላቸው ሀገራት ከጎኗ ያሰለፈችው ኢትዮጵያ አሁንም ህንድን ከጎኗ ለማሰለፍና ጉዟን ለማጠናከር ይረዳት ዘንድ የህንዱን ጠቅላይ ሚኒስትር ወደ አዲስ አበባ ጋብዛለች። ይህም ከኢትዮጵያ ጋር በቀይ ባህር ጉዳይ ተፋጣ የምትገኘው ኤርትራና ሰሞኑን ዙረት ላይ ለከረሙት ፕሬዝዳንቷ ትልቅ ራስ ምታት ሆኗል የተባለው ኢትዮጵያና ህንድ የመከላከያ ትብብር ስምምነት ሊያደርጉ እንደሆነ የተሰማ ሲሆን ከመከላከያ ስምምነት ባሻገርም የተለያዩ የጦር መሳሪያዎች ለመሸመት የሚያስችሉ ስምምነቶችን ሊፈጽሙ እንደሚችሉ በስፋት እየተነገረ ይገኛል። ከመከላከያና የጦር መሳሪያ ሸመታ ባሻገር ሌሎች ስምምነቶች እንደሚኖሩም የሚጠበቅ ሲሆን በተለይ በኢንዱስትሪ ዘርፍ ላይ አብሮ ለመስራት የሚያስችል ስምምነት ሊኖር እንደሚችልም ታምኖበታል። እንዲሁም ሁለቱ የምክር ቤት አባላት በአንድ መድረክ ላይ እንዲገኙ አስቸኳይ ጥሪ የደረሳቸው መሆኑም ታውቋል። ጥሪው የደረሰው ለህዝብ ተወካዮች ምክር ቤት አባላትና ለፌዴሬሽን ምክር ቤት አባላት ነው። ጥሪው ወደ ኢትዮጵያ ካመሩትና 1.5 ቢሊዮን የሚጠጋ ህዝብን ከሚመሩት የህንዱ ጠቅላይ ሚኒስትር የኢትዮጵያ ጉዞ ጋር የተገናኘ ነው። 1.5 ቢሊዮን ህዝብ ነው የሚመሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋ የስራ ጉብኝት ወደ ኢትዮጵያ አመሩት። የቆይታቸው ጊዜም 2 ቀናት መሆኑ ተመላክቷል። በኢትዮጵያ ቆይታቸው በጠቅላይ ሚኒስትር ከሚከወኑ ተግባራት መካከልም አንደኛው ለሁለቱ ምክር ቤቶች ማለትም ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የጋራ መድረክ ንግግር ማድረግ መሆኑ ታውቋል። ንግግሩ ረቡዕ ማለትም ታህሳስ 8 ቀን 2018 ዓ.ም በህዝብ ተወካዮች የመሰብሰቢያ አዳራሽ የሚከወን መሆኑ በኢትዮጵያ ኢንሳይደር በኩል የወጣው መረጃ አመላክቷል። ከዚህ ጋር በተያያዘ ለምክር ቤቶች አባላት አስቸኳይ መልእክት የደረሰ መሆኑን አነጋግሬያቸዋለሁ ያላቸው የምክር ቤቱን አባላት ዋቢ በማድረግ ኢትዮጵያን ኢንሳይደር በአሰራጨው ዘገባ አክሎ አመላክቷል። የምክር ቤቱ አባላት እንዲገኙ ጥሪ የተላለፈላቸው በህዝብ ተወካዮች ምክር ቤት የመሰብሰቢያ አዳራሽ ነው። የጠቅላይ ሚኒስትር ናሬንድራ ሞዲ የሁለቱ ምክር ቤቶች የጋራ መድረክ ንግግር ዋነኛ ትኩረት ምን እንደሆነ ለምክር ቤት አባላቱ የተባለ ነገር የሌለ መሆኑም ይኸው መረጃ አክሏል። ብዙም የተለመደ ባይሆንም አንዳንድ መሪዎች በሀገራት ጉብኝት ሲያደርጉ ለምክር ቤት አባላት ንግግር የሚያደርጉባቸው አጋጣሚዎች አሉ። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ሀገራቸው ዩክሬን ከሩሲያ ጋር ከገባችበት ጦርነት ጋር በተያያዘ አሜሪካን ጨምሮ በተለያዩ ሀገራት በነበራቸው የስራ ጉብኝት ለአንዳንድ ሀገራት የህግ አውጪው ክፍል ንግግር ያደረጉበት ሁኔታ ታይቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢትዮጵያም በአሜሪካን በነበራቸው የስራ ጉብኝት ለምክር ቤት አባላቱ ንግግር ያደረጉበት አጋጣሚ ነበር። ፕሬዝዳንት ዶናልድ ትራምፕ ወደ እስራኤል ባመሩበት ወቅት ለእስራኤል ፓርላማ ወይም ኬኒሴ የሴት አባላት ንግግር አድርገዋል። የህንዱ ኤንዲ ቴሌቪዥን ጣቢያ ጠቅላይ ሚኒስትሩ የዲሞክራሲ እናት ባሏት በሀገራቸው ህንድ ጉዞ ላይ በኢትዮጵያ ህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለማካፈል በጉጉት እንደሚጠባበቁ መግለጻቸውን ገልጿል። ኢትዮጵያና ህንድ ጠንካራና የረጅም ዓመታት ግንኙነት ያላቸው ሀገራት ናቸው። ሁለቱም ሀገራት የብሪክስ አባላት ሲሆኑ በተለይም ዓለም አቀፍ መድረኮች ላይም ተሳታፊዎች ናቸው። ባለሀብቶች በኢትዮጵያ በስፋት ከተሰማሩት እንደ ቻይናና ቱርክ ካሉ ባለሀብቶች ተርታ ውስጥ የሚመደቡም ናቸው።
በቀጣይ መረጃ የማንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ ገለጸ። የማንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ በዛሬው ዕለት የምክር ቤት ማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት ገልጿል። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰበው ነገር የለም ብለዋል። ከብልጽግና ፓርቲ ጋር የሚያያይዙን ሆነ ብለው ነው ያለው ፓርቲው ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲል ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜው አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትና ዲሞክራሲያዊ ስምረት ትግራይ ፓርቲ መስራች አንዱ የሆኑት አቶ ብርሃነ ገብረ ኢየሱስ ናቸው። በመግለጫቸውም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑን ገልጸዋል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ ምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ስምረት ግንቦት 18 ቀን 2017 ዓ.ም መስጠቱ የሚታወስ ነው። አቶ ጌታቸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቀው ነበር። ለመሆኑ ከሌሎች ፓርቲዎች ጋር የመጣመር ፍላጎት አላችሁ ወይ በሚል ለቀረበላቸው ጥያቄ የጥምረት ከብልጽግና ፓርቲ ጋርም ቢሆን ልታደርጉት ትችላላችሁ ወይ ሲባል ለተጠየቁት ጥያቄ ምላሽ ሰጥተዋል። አቶ ብርሃነ በምላሻቸውም ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት ምናየው ጉዳይ ነው ብለዋል። ከብልጽግና ፓርቲ ጋር የሚያያይዙን ግን ሆን ብለው ነው ያሉም ሲሆን ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገር ጋር ሆኖ ሀገርን ለማጥቃት ማሰብ ነው ሊኮነን የሚገባው ሲሉ ተናግረዋል። ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲን ያቋቋሙት ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ግልበጣ ሲራ ከጊዜያዊ አስተዳደር ፕሬዝዳንት መንበራቸው እንዲለቁ ግፊት ስለተደረገባቸው መሆኑን መግለጻቸው ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ካሁን ቀደም መወንጀሉም አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድን በስሩ እንደሌለ ገልጾ በወቅቱ ውንጀላውን አስተባብሏል። በመጨረሻም ኤርትራን በተመለከተ አንድ አስደንጋጭ መረጃ ይፋ ሆኗል። መረጃው የፕሬዝዳንት ኢሳያስ አፈወርቂ መንግስት ሰሞኑን እየወሰዳቸው ካሉት እርምጃዎች ጋር በተያያዘ በተባበሩት መንግስታት በኩል የወጣ ነው። የፕሬዝዳንት ኢሳያስ አፈወርቂ መንግስት መነሻው ከምን እንደሆነ በግልጽ ባይታወቅም ከሰሞኑ አከታትሎ እስረኞችን በመልቀቅ ላይ ነው። እነዚህ እስረኞች በአንድ መልኩ ክስ ሳይመሰረትና በፍርድ ቤት ሂደትም ሳያልፉ እንደዚሁ በፖለቲከኛ የቃል ትዕዛዝ ለዓመታት በእስር ሲማቀቁ የነበሩ ናቸው። ይህ ብቻ ሳይሆን የእስራቸው ጊዜ ረጅም ዓመታት ያስቆጠረና አንዳንዶቹ በእስር ላይ ያሉ ህይወታቸው ያለፈ እንደሆነ መረጃዎች ያመለክታሉ። ፖለቲከኞች፣ ጋዜጠኞች፣ የሃይማኖት መሪዎች፣ በሀገሪቱ መንግስት እውቅና የተከለከሉ ሃይማኖቶችን ተከትለዋል የተባሉ ምዕመናንና ሌሎችም ይገኙበታል። የኤርትራ መንግስት ሰሞኑን በተወሰኑ ቀናት ልዩነት ውስጥ እያከታተለ እነዚህን እስረኞች የለቀቀ ሲሆን እስከዛሬ ካለው የመንግስት ኋላ ታሪክ አንጻር የኤርትራ መንግስት እስረኞችን የመልቀቅ ባህሪ ስለሌለው ጉዳዩ ከሰሞኑ የበርካታ መገናኛ ብዙሃን ትኩረት ሳበ ሆኗል። ከዚህ ጋር በተያያዘም ጉዳዩ የሚመለከተው የተባበሩት መንግስታት ሰብአዊ መብቶች ኮሚሽን ምሽቱን አንድ መግለጫ አውጥቷል። መግለጫው በአንድ መልኩ የኤርትራ መንግስት እስረኞቹን በመፍታት ሂደቱ እንዲቀጥል የሚያበረታታ ሲሆን፣ በሌላ አቅጣጫ ደግሞ ካሉት የእስረኞች ከፍተኛ ቁጥር አንጻር ሲታይ መች ተነካና በኤርትራ ካሉት ከ10 ሺህ በላይ ያለ ፍርድ ቤት ሂደት ከታሰሩት እስረኞች አንጻር አሁን የተለቀቁት በመቶ የሚቆጠሩ እስረኞች እዚህ ግባ ሊባል የሚችሉ ባለመሆናቸው ሂደቱ አሁንም ቢሆን ተጠናክሮ ሊቀጥል ይገባል ሲል አስታውቋል። ይኸው በተባበሩት መንግስታት የሰብአዊ መብቶች ኮሚሽን በኩል የወጣው መግለጫ የኤርትራ መንግስት ከ10 ሺህ በላይ ያለ ፍርድ የታሰሩ እስረኞችን ይልቀቅ፣ እንደዚሁም ከዚህ በኋላም ቢሆን በዓለም አቀፍ የሰብአዊ መብቶች ድንጋጌዎች መሰረት የዜጎቹን መብት ሊያከብር ይገባልም ሲል ጠበቅ ያለ ማሳሰቢያውን ሰጥቷል። ይኸው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በቅርቡ የተለቀቁት 13 ኤርትራዊ እስረኞች ለ18 ዓመታት ያህል ያለምንም ፍርድ ቤት ሂደት እንደዚሁ በእስር ሲማቀቁ የነበሩ ናቸው። ከታሳሪዎቹ መካከልም የፕሬዝዳንት ኢሳያስ መንግስት አካሄድ ትክክል አይደለም፣ ለውጦች መኖር አለባቸው በማለት ፖለቲካዊ ጥያቄዎች እያቀረቡ እንደሚገኙበት ይኸው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን መረጃ ያመለክታል። በርካቶቹ ታሳሪዎች በኤርትራ አደገኛ በሚባለውና ሳዋ በመባል በሚታወቀው እስር ቤት ውስጥ እየታሰሩ ናቸው። መንግስት አሁን በቅርቡ ጥቂት እስረኞችን ይልቀቅ እንጂ ቀላል የማይባል ቁጥር ያላቸው እስረኞች በእስር ላይ እንዳሉ ህይወታቸው እንዳለፈ ተነግሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ፣ ተረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ለተመረ
መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።